ሰለል ሰለላለ ሊበላኝ ባቡ ሰለል ሰለላለ ሊበላኝ ባቡ የበላኝ እንደሆን በአንቺ ነው ሰበቡ እኮ ነው የምልሽ ፍቅርዬ ማለት ነው። የሩትዬ ቆንጅት እንዶ የጫኔ ነገር እኔ በጣም ነው የሚገርመኝ ማለት ነው። ለማንኛውም እንግዲህ ባለቤትህን ያው የልጄ እናት ያልካትን እንግዲህ በባለፈው ሶሻል ሚዲያ ላይ መታክ ሁላችንም ታዝበናል። አይናችን ያየውን ነው እንግዲህ የምንፈርደው ማለት ነው። ከጀርባ ያለውን አናቅም። ነፍሰ ጡር ናት ምናምን ተብሎ ብዙ ነገር ተደርጎ ልጁስ ለምን አትጠይቅም? እስከዛሬ ድረስ እንግዲህ መወለጃው እየደረሰ ነው። ሆዱ እንግዲህ ሆዷም እየገፋ ይሆናል አይታወቅም። ስለዚህ ሽማግሌ መላክ አለበት። ለምንድን ነው ሽማግሌ የማይልከው? አሁንም ውዝግብ ላይ ናቸው ልጆቹ። ሽማግሌ መላክ አለበት። እንግዲህ አለማግባቱንና ማግባቱን ይኸው በሶሻል ሚዲያ እየተላላሰ አሳየሽ ጎጃም እና አባሽም አጣመጭም ምናምን ብለው እኔ ለዛቻ እያደረጉ ነበር። እና ስለዚህ አሁን አንተ ማንኛችሁም እንዳትደርሱብን ምናምን ብለክ በነገራችን ላይ የእውነት ነው ምልክ እሱ ተወው። ግን ህዝቡ ላይ ውሃ ባደፋበት በደረቁ ፀጉራችን እየላጨባት ጥለን ጥሩ ነው። እንደገና ከጎን ያለውን ሰው ያስ አንድ ሰው ማለት ነው የሆነ አምሮ በቃ ተተናገር የውሸት እርምጃ ረረረረ ካለ ያ ሰው ውሸት አለ በቃ። እውነተኛው ሰው ደግሞ ተረጋግተው እርጋ ብሎ ለምን ይመስላችኋል? ሩታ በኮንፊደንስ እየመጣ በባሏ ቻናል የምትሰራው ለምን ይመስላችኋል? ባለቤቷ ስለሆነ ባሏ ስለሆነ የልጁ እናት ስለሆነ። አንዳንድ ሰው እናታችሁ የረገመቻችሁ አባታችሁ ያልመረቃችሁ አባት ያልመረቃችሁ እናት ያልመረቃችሁ ሰዎች ትጃጃላላችሁ። የሰው ልጅ ተጣልቶ ማንኛውም ሰው ሴት ልጅ ከጣልታ ከዛ ሰው ሴት ልጆች ደግሞ እንክብካቤ ይፈልጋሉ ከወንዶች ገባችሁ? በጣም እንክብካቤ ይፈልጋሉ። ወንድ ልጅ ማለት ደግሞ ለእሷ ተርፎ ለአማቶቹ የሚተርፍ ነው። ውድነቱ እንደዛ ነው አይደለ? ስለዚህ አሁን ሩቲ ተምራችሁ መስሏችሁ የተጣላ መስሏችሁ ብዙ ሰዎች እንደታደፉ የነበራችሁ ሰዎች አላችሁ። እሱ አይደለም ኬዙ ጋይዝ፣ ኬዙ አቶ ጫኔ ይፈልጋሉ ዶራል በቃ እሳቸው ምንድን መሰላቸው አሁን እያደረጉ ያሉት ሀብታ ራሱ ተንቧለ ለራሱ እንደሱ ሆናለች አሁን ላይ። ለምን ገንዘብ አሰከራት። ግን የሰው ልጅ ይቀድማል። ባለቤቱ ልጁ እሱ ይቀድማሉ። እንግዲህ ከጀርባ ያለውን ጫኔ አናውቅም። ከጀርባ ቤትን አሪፍ አድርገህ ነው ያዝከው። ቤት ጥሩ ነው፣ ቤት ቆንጆ ነው። ግን እኔ ከጀርባ ከምታሞናሙነኝ በጀርባ አሸሸ ገዳሜ ከምትለኝ ህዝብ ፊት ለፊት እየመጣ ዶላር ከምለቅምብኝ እሰይ አለሜ ቀለቤ ብትለኝ ሶሻል ሚዲያ ላይ ይሻለኛል። የምረሽ ጫኔ ተው ጫኔ ዶላር ላይ ያባሩ ይተው በቃ። ይቅርታ አድርጉልኝና ጫንዬ ይበቃል። የእውነት እኛም ደከመን። የፍቅር የሰላም የአንድነት አመጠግ ይችን የመሰለ ሽቅርቅር ያለ ቆንጆ ዛሬ ከጽጌ ጋር ነው ያመጣዋት። ጽጌ የላስታ ላሊበላ ቀሚስ ነው የለበሰችው። ሩትዬ ደግሞ እንግዲህ ቀሚሷን አይታችኋል። ቦርሳዋ ምናምን አቤት ፍቅር የማምሮባታል። እኔ የምለው ቀሚሱ የምር ቀሚሳችሁ በጣም ነው የሚያምረው። ሀቂቃትን እውነት ለመናገር ማለት ነው በጣም ነው የሚያምረው። በተለይ ሩቲ የለበሰቻት ቆንጅዬ ነች። እሷም ፍቅር የለበሰችው ቆንጆ ነው። በነገራችን ላይ በአዲስ ነው አሁን ያመጡት። ይህ አዲስ ፈተን መስሎኛል። እኔ እንኳን አልለበስኩትም። አንድ የጎንደር አለኝ፣ አንድ የጎጃም፣ አንድ ደግሞ የሽዋ አለኝ፣ አንድ ደግሞ ብቻ አሉኝ። ቆንጆዎች አሉ። ግን እኔ ባለ አበባ ምናምን የተሰሩ ናቸው። እኔም አሁን እኮ መግዛት ያልቀረም እኔ ይሄ ረዳች ቻቻስ። ለማንኛውም ፍቅርዬ መልካም ዘበን። ነገ ጧት ደግሞ አንቺን ችስ እንዳይል እንደው ከባድ እኮ ነው። ለማንኛውም እርምሽን አውጪ አዳሚኝ። ሩም ላይ ያደረኩት ወድጄ ፈቅጄ ነው ብሏል። ማን ተማን ያንሳል። አንቺም ሌላ ነገር ስታደርግ ነበር አልጋ ላይ። ሩትዬ ነፍሰ ጡር ሆና በነበረችበት ጊዜ አልጋ ላይ ቁጭ ብለሽ ስትላላሽ ነበር አብርሃም ጋር። አሁን ምስሽን አገኘሽ አይደለ እንዴ? ጎርፍ ማዕበል ይወስድሻል። ታይ ብዬሽ ነበር። ይሄው መክሬሽ ነበረ። በአጥሩ ተንጠልጥዬ አሸብር ባል አይሆንም ብዬ ሳልሰድብሽ ተሳደበኝ ብለው ወደንሶችሽ ፋሚሊዎችሽ የተወለጋገዱ እንጨቶች። ግን አንዳንድ ብስሎች አሉ እህቶች፣ አልሳደብም። በሬ ወለደ አስተሳሰብ የሚያስቡ ሞኞች እውነት መስሏቸው ተጃጃሉ። በጣም ግዴታ ያግባሽ ብለው እንዴት ባለቤቱንና ሚስቱን ትተው ምን ብሎ ያገባል? አንተ ዶራል ነው ዘመድክ።
አዎ ዘመድህ፣ ባለቤትህ፣ ወገንህ ዶራል ነው እንጂ ምን ያደርግልሃል ሰው? አቶ ጫንዬ ትክክል ነው። ጫኔ ብሉ ጠጡ። አዎ የጫኔ እረህትም ተንገበገበች። ቻክስት የተባለችውም ትንቧለል የጠበቅኩት ሌላ ትንቧለል በቃ አለች እኮ ነው ነገሩ። ስለዚህ የምንጠብቀው ሌላ የሚመጣው ሌላ እዳ ውስጥ ገባን። ለማንኛውም እሺ ብለናል። ፍቅር መልካም ፍቅር ብዬሻለሁ። መልካም ዘበን